ዛሬ በእግር ኳስ ዓለም የተለመደ ቀን አይደለም። ትልልቅ ክለቦች የሚያስደንቁ እንቅስቃሴዎችን እያደረጉ ነው። አንዳንድ ስሞች ሙሉ ለሙሉ የዝውውር ገበያውን ሊቀይሩ ይችላሉ። ከመጀመሪያው እስከ መጨረሻው ድረስ ያለው እያንዳንዱ ዜና ሊያስገርማችሁ ይችላል። ስለዚህ ቪዲዮን እንዳዘሉት። እኔ ሚሊጌች ነኝ። ቻናሉ ላይ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን በየቀኑ የምናቀርባቸውን ፈጣንና ትክክለኛ የዝውውር ዜናዎች እንዳያመልጣችሁ ይቀላቀሉን። እንግዲህ ወደ ዛሬዎቹ አስገራሚ የዝውውር ዜናዎች እንግባ። ሮድሪ ወደ ሪያል ማድሪድ ሊገባ ይችላል የተባለ ነው። በአውሮፓ እግር ኳስ የዝውውር ገበያ በጣም ትኩስ ወሬ የተሰማ ነው። ሪያል ማድሪድና ማንቸስተር ሲቲ ስለ ሮድሪ ዝውውር የመጀመሪያ ውይይቶችን ጀምረዋል ተብሏል። ሮድሪ በዘመናዊ እግር ኳስ ዓለም ካሉት ምርጥ የተከላካይ አማካኞች አንዱ ሲሆን ማንቸስተር ሲቲ በብዙ ዋንጫዎች የተሳካበት ስኬት ውስጥ ያለው ሚና በጣም ትልቅ ነው። በሜዳ ላይ ጨዋታን የማረጋጋት፣ ኳስን በብልህነት የማሰራጨትና ጥቃትን ከመጀመሩ በፊት የማስቆም ብቃቱ ከሌሎች ተጫዋቾች የተለየ ያደርገዋል። እንደ ዘገባው መሰረት ማንቸስተር ሲቲ ሮድሪን ለመልቀቅ 75 ሚሊዮን ዩሮ እየጠየቀ ነው። በሌላ በኩል ሪያል ማድሪድ ከ50 ሚሊዮን ዩሮ በላይ ለመክፈል ዝግጁ መሆኑ ተነግሯል። ይህ ማለት ክለቦቹ አሁንም በዋጋ ላይ ልዩነት እንዳላቸው ያሳያል። ነገር ግን ውይይቱ ከመጀመሩ በፊት ትልቅ እርምጃ ነው። ከዚህ በተጨማሪ ሮድሪ ራሱ ወደ ሪያል ማድሪድ የመዘዋወር ፍላጎት አለው የሚል ዘገባም ወጥቷል። ይህ እውነት ከሆነ የዝውውሩን እድል ሊጨምር ይችላል። ምክንያቱም ተጫዋቹ ራሱ ፍላጎቱን ሲገልጽ ውይይቶች የበለጠ ፍጥነት ሊያገኙ ይችላሉ። ሆኖም እስካሁን ድረስ ይፋዊ ስምምነት የለም። ውይይቶች በመጀመሪያ ደረጃ ላይ እንደሚገኙ ነው የተዘገበው። ስለዚህ ይህንን እንደ ጠንካራ የዝውውር ወሬ መመልከት ይገባል እንጂ እንደተጠናቀቀ ስምምነት አይደለም። በሌላ በኩል ደግሞ ሮድሪ ወደ ሪያል ማድሪድ ከመጣ የቹዋሚኒ የወደፊት ሁኔታ ሊቀየር ይችላል ተብሏል። የሪያል ማድሪድ የመሃል ሜዳ እቅድ በድንገት ሊቀየር የሚችል አዲስ ሁኔታ ተፈጥሯል። ምክንያቱም ማንቸስተር ሲቲ ኮከብ ሮድሪ ወደ ሳንቲያጎ በርናቦ ከመጣ በሪያል ማድሪድ የመሃል ሜዳ ውስጥ ትልቅ ለውጥ ሊኖር ይችላል። እንደ ሪፖርቶቹ ከሆነ የሮድሪ መምጣት ከተረጋገጠ ቢያንስ አንድ ተጫዋች ከሪያል ማድሪድ መልቀቅ ሊኖርበት ይችላል። በዚህ ሁኔታ በተለይ የፈረንሳይ አማካኝ ኦሪያን ቹዋሚኒ ስሙ እየተነሳ ይገኛል። ቹዋሚኒ አዲስ ውል ሲፈርም ሪያል ማድሪድ ሮድሪን ለማስፈረም እንደሚያስብ የክለቡ እቅድ ውስጥ እንዳልነበር ተገልጿል። አሁን ግን የሮድሪ ስም መግባቱ የእሱን የወደፊት ሁኔታ ጥያቄ ውስጥ እንዲገባ አድርጓል። በተጨማሪም የፕሪሚየር ሊጉ ግዙፍ ክለብ ማንቸስተር ዩናይትድ ቹዋሚኒን በቅርበት የከታተለ እንደሆነ ወሬዎች ወጥተዋል። ሆኖም እስካሁን የተጫዋቹ መሸጥ ወይም መልቀቅ የተረጋገጠ ነገር አይደለም። ነገር ግን ሮድሪ ወደ ሪያል ማድሪድ ከመጣ በኋላ በክለቡ የመሃል ሜዳ ውስጥ የሚኖረው ውድድር እጅግ ከፍ ሊል ይችላል ተብሏል። ምንጭ ያገኘ ነው ራሞን አልቫሬዝ ነው። ሌላኛው ዜና እጅግ አስደንጋጭ የተባለው ማርከስ ራሽፎርድ ወደ ቶተናም የሚለው ነው። ማርከስ ራሽፎርድ በዚህ የክረምት ዝውውር ገበያ በጣም ከሚወሩ ተጫዋቾች መካከል አንዱ ሆኖ ቀጥሏል። አሁን ደግሞ የተጫዋቹ ስም ከቶተናም ሆትስፐርስ ጋር በጠንካራ ሁኔታ የተያያዘ ይገኛል። እንደ ቶልክ ስፖርት ዘገባ ከሆነ ቶተናም ራሽፎርድን በዚህ ክረምት ለማስፈረም ከሚያስባቸው የጥቃት ተጫዋቾች ዝርዝር ውስጥ አስገብቶታል። ክለቡ በመጀመሪያ ያቀደውን የዝውውር እቅድ ማሳካት ካልቻለ በኋላ ትኩረቱን ወደ ራሽፎርድ ማዞሩ ተነግሯል። ማንቸስተር ዩናይትድም በዚህ ክረምት ቡድኑን ለማሻሻል ብዙ ለውጦችን እያደረገ ሲሆን ራሽፎርድ ከክለቡ የሚለይበት እድል ከፍ እያለ መሆኑ በተደጋጋሚ እየተዘገበ ነው። ይህም ብዙ ክለቦች የተጫዋቹ ሁኔታ በቅርበት እንዲከታተሉ አድርጓል። የ27 ዓመቱ እንግሊዛዊ ተጫዋች አሁንም ፍጥነቱ፣ አንድ ለአንድ ተከላካይን የማለፍ ችሎታውና በተለያዩ የጥቃት ቦታዎች የመጫወት አቅሙ ብዙ ክለቦችን እያሰበ ይገኛል። ቶተናምም የፊት መስመሩን የበለጠ ለማጠናከር እንደሚፈልግ ስለሚታወቅ ራሽፎርድ ለእነሱ ተስማሚ አማራጭ ሆኖ ታይቷል። ይሁን እንጂ እስካሁን ቶተናም ለማንቸስተር ዩናይትድ ይፋዊ ጥያቄ ማቅረቡ አልተዘገበም። እንዲሁም በግል ውል ላይም ስምምነት እንዳለ የተረጋገጠ መረጃ የለም። በአሁኑ ሰዓት የተዘገበው ነገር ቶተንሃም ተጫዋቹን በጥብቅ የታተለ መሆኑና ሊያስፈርም የሚችል ክለብ መሆኑ ብቻ ነው። አንድ አስደሳች ጥያቄ ግን ይነሳል። ራሽፎርድ በእርግጥ ወደ ቶተንሃም ከዘዋወረ ይህ ለማንቸስተር ዩናይትድ ትልቅ ኪሳራ ይሆናል ወይስ ለቶተንሃም በጣም ጠቃሚ ፈራሚ ይሆናል? ይህ በቀጣዮቹ ቀናት የሚገለጽ ይሆናል። በሌላ ዜና ማንቸስተር ሲቲ ለአዩብ ቦአዲ ጥያቄ ያቀርባል ተብሏል። ማንቸስተር ሲቲ በዚህ ክረምት ዝውውር ገበያ ሌላ ትልቅ ፈራሚ ለማጠናቀቅ እጅግ ተቃርቧል። የፈረንሳይ ክለብ ሊል ወጣት አማካኝ አዩብ ቦአዲ በቅርቡ የማንቸስተር ሲቲ ተጫዋች ሊሆን እንደሚችል ተዘግቧል። እንደ ጋዜጠኛ ሳንቲ ኦና ዘገባ ከሆነ ተጫዋቹ ማንቸስተር ሲቲን ለመቀላቀል ከወዲሁ ተስማምቷል። ይህ ማለት በተጫዋቹ በኩል ችግር እንደሌለ ያሳያል። አሁን የቀረው በሁለቱ ክለቦች መካከል የመጨረሻ ዝርዝሮችን መጨረስ ብቻ ነው። ነገር ግን አንድ ጉዳይ ሆነው ውይይቱን እያዘገየው ይገኛል። ሊል ቦአዲ ለተጨማሪ 1 ዓመት በውሰት በክለቡ እንዲቆይ ይፈልጋል። ይህም ተጫዋቹ በተከታታይ የመጫወት እድል እንዲያገኝ ነው።
በሌላ በኩል ማንቸስተር ሲቲ ተጫዋቹን ወዲያውኑ በዚህ ክረምት ወደ ቡድኑ እንዲቀላቀል ይፈልጋል። ክለቡ በዋዲ በቅድመ ውድድር ዝግጅት ጀምሮ ከቡድኑ ጋር እንዲሰራና ከአዲሱ ስርዓት ጋር በፍጥነት እንዲላመድ ፍላጎት አለው። በዋዲ በአውሮፓ ውስጥ በጣም ተስፋ ከሚጣልባቸው ወጣት አማካኞች መካከል አንዱ ሲሆን በኳስ ቁጥጥር፣ በሜዳ እይታ፣ በፈጣን ውሳኔና ጨዋታን በማደራጀት ያለው ብቃት ብዙ ታላላቅ ክለቦችን አስደምሟል። ማንቸስተር ሲቲ ለወደፊት የመሃል ሜዳውን ለማጠናከር እንደ ትልቅ ፕሮጀክት የተመለከተው ነው። በአሁኑ ሰዓት ሁሉም ምልክቶች ዝውውሩ እንደሚጠናቀቅ ያመለክታሉ። የቀረው የተጫዋቹ በዚህ ክረምት ወዲያውኑ ወደ ኢታድ የሚሄድ ወይስ ለአንድ ዓመት በሊል በውሰት የሚቆይ መሆኑን መወሰን ብቻ ነው። ይህ ስምምነት በቅርቡ ይፋ ከሆነ ማንቸስተር ሲቲ ለአሁን ብቻ ሳይሆን ለቀጣዮቹ ብዙ ዓመታት የመሃል ሜዳውን ለሚያጠናክር በጣም ተስፋ ያለውን ተጫዋች ሊያገኝ ይችላል። ሌላኛው ዜና ጆን ስቶንስ ወደ ኢንተር ሚላን ሊገባ ነው። ይህ የዝውውር ወሬ አይደለም፣ በይፋ የተጠናቀቀ ስምምነት ነው። እንግሊዛዊ ተከላካይ ጆን ስቶንስ ከማንቸስተር ሲቲ ከተለየ በኋላ በነፃ ዝውውር ወደ ጣሊያኑ ግዙፍ ክለብ ኢንተር ሚላን በይፋ ተዘዋውሯል። ኢንተር ሚላን ተጫዋቹ በክለቡ ጋር የ2 ዓመት ውል መፈረሙን አስታውቋል። በዚህም ስቶንስ ከብዙ ዓመታት በኋላ ፕሪሚየር ሊጉን በመተው አዲስ ፈተና በሴሪያ ለመጀመር ወስኗል። ጆን ስቶንስ በማንቸስተር ሲቲ ያሳለፈው ጊዜ በስኬት የተሞላ ነበር። በፔፕ ጋርዲዮላ ስር የፕሪሚየር ሊግ፣ ኤፍኤ ካፕ፣ የካራቦ ካፕ እና የአውሮፓ ቻምፒየንስ ሊግን ጨምሮ ብዙ ዋንጫዎችን አሸንፏል። በተለይም ከመከላከልም በተጨማሪ ወደ አማካይ መስመር እየገባ የሚጫወትበት ልዩ ሚና በእግር ኳስ ዓለም ብዙ ምስጋና አስገኝቶለታል። ኢንተር ሚላን በበኩሉ ይህን ዝውውር በጣም ትልቅ ስኬት አድርጎ ይመለከተዋል። ምክንያቱም እንደ ስቶንስ ያለ ልምድ ያለውን ተከላካይ ያለ ዝውውር ክፍያ ማግኘት ለማንኛውም ክለብ ትልቅ ትርፍ ነው። አሁን የሚጠበቀው ስቶንስ በሴሪኤ እንዴት እንደሚላመድና ኢንተር ሚላን በጣሊያንና በቻምፒየንስ ሊግ ምን ያህል እንደሚረዳ ማየት ነው። በልምዱና በጥራቱ ከተመለከተ ግን ለኢንተር የመከላከል ክፍል ትልቅ ጭማሪ እንደሚሆን ብዙዎች ያምናሉ። ምንጫችን ያገኘነው ኢንተር ኦፊሻል ነው። ሌላኛው ዜና ቼልሲ በዳንኤል ሙኖዝ ላይ እየተንቀሳቀሰ ነው። ቼልሲ በዚህ ክረምት የዝውውር ገበያ የመከላከል ክፍሉን የበለጠ ለማጠናከር እንቅስቃሴውን ቀጥሏል። አሁን ደግሞ የክሪስታል ፓላሱ ቀኝ ተከላካይ ዳንኤል ሙኖዝ ላይ በክለቡ የፍላጎት ዝርዝር ውስጥ መግባቱ ተዘግቧል። እንደ ኤል ዩኒቨርሲታል ካርታጌና ዘገባ ከሆነ ቼልሲ የኮሎምቢያውን ተከላካይ በቅርበት የተከታተለ ሲሆን በቅርቡ የመጀመሪያ እርምጃ ሊወስድ እንደሚችል ተነግሯል። ዳንኤል ሙኖዝ በክሪስታል ፓላስ ቆይታው በጣም አስደናቂ ብቃት አሳይቷል። ከመከላከል በተጨማሪ ወደፊት በመግፋት ጥሩ ክሮሶችን በማቅረብና ጎል ለመፍጠር በሚያደርጉ አስተዋጽኦ ብዙ ክለቦችን ቀልብ ስቧል። ይህም ቼልሲ በቀኝ መስመሩ የበለጠ ፉክክር እንዲኖር እንደሚፈልግ አድርጎታል። ይሁን እንጂ ቼልሲ ብቻውን በዚህ ውድድር ውስጥ አይደለም። የስፔኑ ግዙፍ ክለብ ባርሴሎናም ተጫዋቹን በቅርብ የታተለ መሆኑ ተዘግቧል። ካታላኑ ክለብ በቀኝ ተከላካይ ቦታ አዲስ አማራጭ ለማግኘት ፍለጋ ላይ በመሆኑ ሙኖዝ ከተመረጡት ተጫዋቾች መካከል አንዱ ሆኗል። በአሁኑ ጊዜ ይፋ የዝውውር ጥያቄ ወይም ስምምነት አልተዘገበም። ነገር ግን ቼልሲና ባርሴሎና ሁለቱም የተጫዋቹ ሁኔታ በቅርበት ይከታተሉ እንደሆነ ተገልጿል። ስለዚህ በሚቀጥሉት ቀናት የዝውውር የበለጠ ፍጥነት ሊያገኝ ይችላል። አሁን የሚጠበቀው አንድ ጥያቄ ነው። ዳንኤል ሙኖዝ በቀጣዩ ማረፊያውን ስታንፎርድ ብሪጅ ይሆናል ወይስ ካምፑን ይቆያል? መልሱም በቅርቡ እናያለን። ሌላኛው ዜና ማንቸስተር ዩናይትድ ለሉዊስ ሆል እየተንቀሳቀሰ ነው። ማንቸስተር ዩናይትድ በዚህ ክረምት ዝውውር ገበያ የቡድኑን የግራ ተከላካይ ቦታ ለማጠናከር አዲስ አማራጮችን እየፈለገ ይገኛል። አሁን ደግሞ የኒውካስል ዩናይትድ ወጣት ተከላካይ ሉዊስ ሆል የክለቡ የፍላጎት ዝርዝር ውስጥ መግባቱ ተዘግቧል። እንደ ሳሙኤል ላክሃርት ዘገባ ከሆነ ማንቸስተር ዩናይትድ ሉዊስ ሆልን በቅርበት የተከታተለ ሲሆን ተጫዋቹም ከኒውካስል በቀደለን ከዚህ በፊት እንደሚያስብበት ተገልጿል። ሉዊስ ሆል በቀጣይ ጊዜ ትልቅ እድገት ሊያሳይ ከሚችሉ ወጣት የግራ ተከላካዮች መካከል አንዱ ሲሆን በቴክኒክ ብቃቱ ኳስን ከኋላ በመጨመር ያለው ችሎታና ወደ ጥቃት ሲሄድ የሚያሳየው አስተዋጽኦ ብዙ ክለቦችን አስደምሟል። ዩናይትድ በግራ ተከላካይ ቦታ ላይ ባለፉት ጊዜያት የጤና ችግሮችና የተጫዋቾች ተገኝነት ጉዳይ ሲያጋጥመው ቆይቷል። ስለዚህ ክለቡ ቋሚና ወጣት አማራጭ ለማግኘት በገበያው ላይ እየሰራ ነው። በተለይም ሆል የእድሜ ተስፋ ያለው ተጫዋች በመሆኑ ዩናይትድ ለወደፊቱ ቡድኑን መከላከያ ለመገንባት እንደ ጥሩ አማራጭ እየተመለከቱ ይገኛል። ሆኖም እስካሁን በሁለቱ ክለቦች መካከል ይፋዊ ዝውውር ስምምነት አልተደረገም። የሚታወቀው ነገር ግን ማንቸስተር ዩናይትድ በግራ ተከላካይ ቦታ ላይ አዲስ ፊት ለማምጣት እየሰራ መሆኑ ነው። ሌላኛው ዜና አርሰናልና ሊቨርፑል ለማክሲ አሯጆ ይፋዊ ፍላጎት አሳይተዋል።
የፕሪሚየር ሊጉ ሁለት ታላላቅ ክለቦች አርሰናልና ሊቨርፑል የስፖርቲንግ ክንፍ ተጫዋች ማክሲ አሮዋጆን ለማስፈረም የተንቀሳቀሱ መሆናቸው ተዘግቧል። የኡሩጓዩ ተጫዋች በቅርቡ በሚያሳዩ አስደናቂ ብቃት የብዙ ክለቦችን ቀልብ ስቦ ቆይቷል። በተለይም በክንፍ በመጫወቻ ያለው ፍጥነት፣ ኳስ የመቆጣጠር ብቃቱና በጥቃት ላይ የሚያደርገው አስተዋጽኦ ትልቅ ትኩረት አስገኝቶለታል። እንደተዘገበው ከሆነ ስፖርቲንግ ተጫዋቹን ለመልቀቅ የሚፈልገው ዋጋ አስቀምጧል። የፖርቹጋሉ ክለብ ለ26 ዓመቱ ተጫዋች 51.5 ሚሊዮን ዩሮ አካባቢ የዝውውር ክፍያ እንደሚፈልግ ተገልጿል። አርሰናል በበኩሉ የቡድኑን የጥቃት አማራጮች ለማስፋት እየፈለገ ሲሆን እንደ ማክሲ አሮዋጆ ያለ በተለያዩ የክንፍ ቦታዎች መጫወት የሚችል ተጫዋች ለአርቴታ ስራ ጠቃሚ ሊሆን ይችላል። ሊቨርፑልም በተመሳሳይ መልኩ የክንፍ ቦታውን ለማጠናከር አዳዲስ አማራጮችን እየፈለገ ሲሆን የኡሩጓዩን ተጫዋች በቅርበት ከሚከታተሉት ክለቦች መካከል አንዱ ሆኗል። ሆኖም እስካሁን የተደረገ የመጨረሻ ውል የለም። ነገር ግን ሁለቱም የፕሪሚየር ሊግ ግዙፍ ክለቦች ተጫዋቹን እያጠኑት እንደሆነ ተዘግቧል። ማክሲ አሮዋጆ ወደ እንግሊዝ ከመጣ የትኛውን ቡድን ይመርጣል ወይስ? ይህ በሚቀጥሉት የዝውውር ቀናት የሚጠበቅ ጥያቄ ነው። ዘሰን ፉትቦል ይህንን ዘግቦታል። ሌላኛውና የመጨረሻው የዝውውር ዜና ሮማ ለጋብሪኤል ማርቲኔሊ ጥያቄ ያቀረበ። የጣሊያኑ ግዙፍ ክለብ ሮማ የአርሰናሉን የክንፍ አጥቂ ጋብሪኤል ማርቲኔሊ ሁኔታ እየተከታተለ መሆኑ ተዘግቧል። እንደ ዴይሊ ሚሮር ዘገባ ከሆነ ሮማ ስለ ብራዚላዊ ኮከብ መረጃ ከአርሰናል ጠይቋል። ክለቡ ተጫዋቹን በቀጥታ ለማስፈረም እድል ካገኘ ለማሰብ ዝግጁ መሆኑ ተገልጿል። ጋብሪኤል ማርቲኔሊ ከአርሰናል ጋር ባሳለፈው ጊዜ በብዙ አስደናቂ አፈጻጸሞች የተሞላ ነው። በፍጥነቱ ተከላካዮችን በአንድ ላንድ ማለፍ ችሎታው እና ጎል የማስቆጠር አቅሙ የአርሰናል ጥቃት አስፈላጊ አካል አድርጎታል። ሆኖም አርሰናል በዚህ ክረምት የቡድኑን የዝውውር ለማጠናቀቅ በሚፈልግበት ጊዜ ትልቅ የገንዘብ ጥያቄ ከመጣ ማርቲኔሊ የወደፊት ሁኔታ እንደሚታይ ተጠቁሟል። የተጫዋቹ ሽያጭ ከተፈጠረ ለአርሰናል በቀጣይ ዝውውሮች ላይ ተጨማሪ የገንዘብ አቅም ሊፈጥር ይችላል። በተጨማሪም ሮማ በሪያል ማድሪዱ ወጣት አጥቂ ኤንድሪክ ላይ ፍላጎት እንዳለው ተዘግቧል። የጣሊያኑ ክለብ ተጫዋቹን በውሰት ለማስፈረም አማራጭን እየመረመረ ነው። ሮማ የጥቃት ክፍሉን ለማጠናከር የፈለገ ሲሆን እንደ ማርቲኔሊና ኤንድሪክ ያሉ ተስፋ ያላቸውን አጥቂዎች ማምጣት ከቀጣይ እቅዶቹ አንዱ ነው። ነገር ግን እስካሁን የማርቲኔሊ ዝውውር የተጠናቀቀ ወይም የቀረበ ይፋዊ ስምምነት የለም። የተረጋገጠው ነገር ሮማ ሁኔታውን እየመረመረ መሆኑ ብቻ ነው። ምንጫችን ዴይሊ ሚሮር ነው። እንግዲህ እነዚህ የዛሬዎቹ ዋናውና የዝውውር ዜናዎች ነበሩ። ከሮድሪ የሪያል ማድሪድ ወሬ እስከ ራሽፎርድ በዋዲና ሌሎች ትልቅ የዝውውር ወሬዎች ድረስ የእግር ኳስ ገበያው በጣም ሞቃት ሆኖ ቀጥሏል። እነዚህ ዝውውሮች እውን ይሆናሉ ወይስ በወሬ ብቻ ይቀራሉ? የሚቀጥሉትን ቀናት እንመለከታለን። እናንተ ስለ ዛሬዎቹ ዜናዎች ምን ታስባላችሁ? ሮድሪ ወደ ሪያል ማድሪድ መሄድ ይችላል ወይስ ራሽፎርድ በቀጣዩ ክለብ የት ይሆናል? አስተያየታችሁን በኮሜንት ላይ አካፍሉን። እኔ ሚሊጌች ነኝ። ቪዲዮን ከወዳችሁ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቀጣይ የዝውውር ዜናዎች እንዳያመልጣችሁ ላለው እስከሚቀጥለው ቪዲዮ ድረስ ሰላም ቆዩልኝ።